በነገራችን ላይ 4000 ካድሬ ሰብስቦ ማወያየት ካስፈለገ የምክክር ኮሚሽን ብሎ ማንሳት አያስፈልግም ነበር ማለት ነው። ህገ መንግስቱ እኮ መጽሐፍ ቅዱስ አይደለም። አይነኬ ታቡ የሆነ ጉዳይ አይደለም። የኢትዮጵያን ህገ መንግስት ኤርትራ ሄዶ ሲገመገም ይሄን ጨምሩት ይሄን አውጡት የተባለበት ህገ መንግስት ነው። ህገ መንግስቷን አሁን እያለች ያለችው ቀድጄ ልጻፍ አይደለም። ያለፈው መንግስት ህገ መንግስቱን ሲያዋቅር ሲጽፍ ሲያጸድቅ 3 ሰዎች ነው የጻፉት። እኛ ምን እንመስላለን? ኢትዮጵያዊነት ምንድነው? ቃናው ጣዕሙ የሚለውን በግልጽ ያስቀመጠ ነው። ህወሓት አውራ ፓርቲ በነበረበት ሰዓት ጫካ ነው ህገ መንግስቱን የጻፈው። በጣም ያስደነገጣቸው ባህላችን ስላልሆነ ነው። ግን ባህላችን አይደለም ያልነው ግን ለፖለቲካው ነው እንጂ ህብረተሰቡ የምክክር ባህል አለው። ህብረተሰቡ ተወያይቶ ምን ብሎ ሲጨርስ ከላይ የወረደ ሐሳብ ነው የሚተገበረው። የኖርንበት ይህ ነው። ህዝባዊ ስብሰባዎች ተብለው ተዘጋጅተው ሐሳብ የሰጠ ሰው ሐሳቡን ሰጥቶ ከጨረሰ በኋላ እዛ ወንበር ላይ ያገኛል። ይታፈናል፣ ይሰወራል። ፖለቲካና ኤሌክትሪክ በሩቁ ያስባሉ ፖለቲካዎች በይፋ ተነስተው መጠርጠር ጀምረዋል። ሁሌ ከላይ ያለው አካል የሚጭነውን ትኩስ ድንች ከታች እየተቀበሉ ወደ ህብረተሰቡ መልቀቅ። ህብረተሰቡ ደግሞ መጣያ የለውም፣ ሲቃጠል ይኖራል። ስልጣኑንም አቅሙንም አንከርስቴቱንም መጠቅለል ነው። የአዲስ አበባ ፓወር ማለት የአዲስ አበባ ብቻ አይደለም፣ የኢትዮጵያ ነው። በራሱ በአዲስ አበባ ጉዳይ ላይ ይሄ ወሰንልኝ ማለት ቢፈልግ ኖሮ የምክክር ኮሚሽን ማቋቋም ምን ያስፈልገዋል? ማድረግ እኮ ይችላል። አንዳንዴ መርዝ በትንሹ ስትጋተው ቢያጥወለውል ነው እንጂ አይገልም። እንደ ኢትዮጵያ ላሉ ሀገራቶች ዲሞክራሲ ልምምድ ነው። የሐሳብ ትጥቅ ያያዙ አሉ። አሁንም ብረት የሚሸጡ ሰዎች አሉ። የጽምዶ ኃይሎች ሐሳባቸው ኢትዮጵያዊ አይደለም። ሲጀምር ይሄ ስብሰባ ይሄ የምክክር መድረክ የኢትዮጵያውያኖች ብቻና ብቻ ነው። የተሳተፉ አካላትን እርምጃ እንወስዳለን ሲሉ ነበር። ወሰዱ እኮ። እገሌ እኮ ተመካክረሃል ተብሎ እኮ ተረሽኗል። መነሾ ተቀብለው ስለተቀመጡ ሐሳባችንን አልሰጠንም ይላሉ። ህዝቡ መጣኩ። የነሱ ሐሳብ ምንድነው? የኢትዮጵያን መፍረስ ሊያዳምጥ አይችልም። በኮት ሸፍነው ያመጡት አጀንዳ ሲገለጥ የሻዕቢያ ስለሆነ ጠቅላይ ሚኒስትር አብይ አህመድን እናንሳው ከወንበሩ ቦታው ላይ ለመቀመጥ ብቁ የሆነ ሰው አለ ወይ? እንዲጠፋ ለምሳሌ አማራ እንዲጠፋ ተሰርቶበታል። በህወሓት አዳራሽ ውስጥ እየተመለከተን ያለነው ድራማ አይደለም፣ የምር ነው የሚከራከሩት። እንዴት የይምሰል ጉዳይ ይሆናል? ለአንዳንዶች እኮ የመሞትና የመኖር ነው። ሐሳብህ ይምጣ ይፈጸም አይፈጸም፣ ከዛ በኋላ ከመንግስት ጋር ጉዳይህን ታወራርዳለህ። ካልተፈጸመ በካርድ ታወራርደዋለህ ሂሳብህን። ለኑሮ ብሎ ጫካ የሚከትምበት ጊዜ አብቅቷል። አሁን ጫካ ከተማ ሆኗል፣ ስማርት ሲቲ ሆኗል፣ ሳተላይት ሲቲ ሆኗል፣ ጫካ ቤተ መንግስት ሆኗል። ዛሬ እንግዲህ በሌላ አዳዲስ ጥያቄዎችና አዳዲስ ሐሳቦች ተመልሰናል። በርከት ያሉ ጥያቄዎች አሉኝ። ለጥያቄዎች እንግዲህ ምላሽና ማብራሪያ እንደምትሰጠኝ ተስፋ አደርጋለሁ። በዛሬ የመጀመሪያ ጉዳያችን በተለይ ደግሞ በሰፊው የምናነሳው አሁን ላይ ኢትዮጵያ ውስጥ እየተደረገ ያለው ትልቁ የሀገራዊ ምክክር ጉዳይ ነውና የመጀመሪያ ጥያቄ የሚሆነው በረከት፣ በተለያዩ ሶሻል ሚዲያዎች ላይ ሲዘዋወሩ የምንመለከተው አለ። በሀገራዊ ምክክሩ ላይ ከ4000 በላይ ሰዎች ተሳትፈዋል። እነዚህ ከ4000 በላይ ተሰብሳቢዎች የብልጽግና ካድሬዎች ናቸው ወይንስ ደግሞ ሀገራዊ አጀንዳን ለማስፈጸም የመጡ አካላቶች ናቸው? በሶሻል ሚዲያው ላይ በደንብ በሰፊው ሲዘዋወር የነበረው የሀገራዊ ምክክር ኮሚሽኑን ተወያዮች በአጠቃላይ ካድሬ የሚል ፍረጃ ነው። እውነት ለመናገር 4000 ካድሬ አለው ወይ? ገዢው መንግስት ራሱ በጣም ብዙ ቁጥር ነው። በነገራችን ላይ ካድሬ ነው ስትል ከኦሞም የመጣችው ከትግራይም ከአማራም ከኮንሶም የመጣው በሙሉ ካድሬ ነው እያልክ ነው። ካድሬስ ቢሆን ስለ ሀገሩ አይመለከተውም ወይ? ኢትዮጵያዊ አይደሉም ወይ? እውነታው ግን እንደዛ አይደለም። አንዳንዴ ማጥላላት ጥላሸት መቀባትም ልክ አለው። ይሄ አሁን እየተመለከትን ያለነው የምክክር ኮሚሽኑ ላይ ሁለት ጽንፍ የረገጠ አካሄዶች አሉ። አንደኛ ሙሉ በሙሉ አይረባም
አያስፈልግም። መንግስት ሁን ብሎ ያመቻቸው ነው። ሁለተኛው ወገኖች ደግሞ ያስፈልጋል፣ ገብተን እንወያይ፣ እንመካከር፣ አጀንዳችን ተቀባይነት አያግኝ ግን ሐሳባችንን እንስጥ የሚል አለ። እንደ ኢትዮጵያ እንደ ሀገር የምክክር ልምድ የለንም። የመመካከር የመወያየት በሐሳብ ላይ ተፋጭተንና ተግባብተን የመለያየት ልምድ የለንም። ሁሌም ብረት መንከስ፣ ሁሌም አንድ ነገር ሲመጣ ጥላሸት መቀባት ላይ ስለሆነ ነው። 4000 ሰዎች ከ4 ዓመት በላይ ሰፊ የሆነ ክርክር ተካሂዶበታል፣ ውይይት ተካሂዶበታል። እያንዳንዱን ኢንተርናሽናል ስቴፖች የጠበቀ አጀንዳ ልየታና ስብሰባም ተከናውኗል። እነዚህ ተወያዮችን ስንመለከት እያመጡ ያሉት ሐሳብ፣ እየሰነዘሩት ያሉት አይዲያ በራሱ ሰዎቹ ካድሬ አለመሆናቸውን ያሳያል። በትንሹ እንኳን ስንመለከት አንዳንዶቹ የንቃተ ህሊና ሌቭላቸው እውነት ፖለቲካ የሚባለው ነገር ምን ማለት እንደሆነ ያልገባቸው ያልተረዱ፣ ስለ ኑሯቸው፣ ስለ አካባቢያቸው፣ ስለ ሀገራቸው፣ ስለ ትውልዱ ግድ የሚሰጣቸው ሰዎች ናቸው። እነዚህ ሰዎች እየተናገሩ ያሉት ስለ ኑሯቸው ነው፣ ስለ ኢትዮጵያ ነው፣ ስለ ወደፊቷ ነው እየተናገሩ ያሉት። 4000 ካድሬ የሚለው እጅግ አስቂ የሚባል ደረጃ ላይ የሚነሳ ነው። በነገራችን ላይ 4000 ካድሬ ሰብስቦ ማወያየት ካስፈለገ የምክክር ኮሚሽን ብሎ ማንሳት አያስፈልግም ነበር ማለት ነው። ባለው አደረጃጀት ሲስተም ውስጥ ይሄንን ማድረግ ይቻላል። እውነታው ግን እሱ ስላልሆነ ነው። ገበሬው፣ አርሶ አደሩ፣ አርብቶ አደሩ፣ ነጋዴው፣ ፖለቲከኛው፣ ተማሪው፣ ኢቭን የሶሻል ሚዲያ ኢንፍሉዌንሰሮች ቲክቶከሮች አልቀሩም በዚህ ጉዳይ ላይ ሐሳብ ሲሰጡ። ይሄ ሁሉ ሰው አብዛኞቹ ደግሞ የሚታወቁ ናቸው። እንዴት ካድሬ እንላቸዋለን? እነዚህ ለሀገር ግድ የሚላቸው ሰዎች አሻራቸውን በነገዋ ኢትዮጵያ ላይ ለማሳረፍ የሚለፉ ሰዎች ስብስብ ነው። አሁን እንግዲህ በምክክር ላይ የሚገኙ 4000 ሰዎች ማለትም በምክክር ኮሚሽኑ እያንዳንዱ ሐሳብ ቀርበዋል ተብሏል። እነዚህ ሐሳቦች ቀርበዋል፣ ነገር ግን ሐሳቦቹ አሳታፊ ናቸው ማለት እንችላለን? እውነት ለመናገር ዋናው ነገር ሐሳቡ መቅረቡ ነው። አሳታፊነቱንማ እየተመለከትን ነው። ለምሳሌ የምክክር ኮሚሽኑ ስራውን ከጀመረ በኋላ የመጡት አጀንዳዎች እጅግ ብዙ ናቸው፣ ግን ሰብሰብ እያሉ መጥተዋል። ያ ማለት ሰው እየተነጋገረበት ነው ማለት ነው። በዛሬ ያልተነሳ አጀንዳ በነገ ይነሳል ማለት ነው። አሳታፊማ ባይሆን ኑሮ ትጥቅ የታጠቀ ሁላ እዚህ ሐሳብ ውስጥ ገብቶ በሐሳብ ፍጭት ውስጥ እየዋለ ይገኛል። ያ ማለት አሳታፊ ነው ማለት ነው። አሳታፊ ነው ሌላኛው ደግሞ የሚባልበት መንገድ ሁሌም በየጊዜው በእያንዳንዱ እንቅስቃሴ ሐሳቤ አልተሰማም፣ በፈለኩት ልክ አልተስተጋባም ያለ ሁሉ እያንዳንዱን ደረጃ እየጠበቀ ሐሳቡን በሚገባው መንገድ እየገለጸ ይገኛል። በነገራችን ላይ የምክክር ኮሚሽን ውስጥ ያሉ ሰዎች ምን አይነት ናቸው? ይህንን ስንለይ ሐሳቦቹ ምን ያክል ዳይቨርሲፋይ መሆናቸውን እንረዳለን። ለምሳሌ አንድ ሰው ሲገባ ስለ ሃይማኖቱ ጉዳይ ሊያነሳ ይችላል፣ ስለ ብሔሩ ሊያነሳ ይችላል፣ ስለ አኗኗሩ ሊያነሳ ይችላል፣ ስለ ወደፊት ሀገራዊ ትልሙ ሊያነሳ ይችላል። አሁን ስላለው ደግሞ ነባራዊ ሁኔታም ሊያነሳ ይችላል። ይህ ማለት አንድ ሰው ብቻ እጅግ ብዙ ሐሳቦችን፣ አጀንዳዎችን ሊያነሳ ይችላል። ያ ማለት በአራቱም ማዕዘናት ያሉት ኢትዮጵያውያን ተሰብስበው እዚህ ስብሰባ ላይ አሉ ማለት የሚቀር አጀንዳ የለም ማለት ነው። ለምሳሌ ነጋዴ ብትሆን ነጋዴን የወከለ አካል አለ። አርብቶ አደር ብትሆን እሱንም የወከለ አለ። ተማሪ ብትሆን ተማሪ አለ። የሚዲያ ሰዎች ራሱ ተመድበዋል እዚህ ውስጥ። ያ ማለት የትኛውም አካል ሐሳቡ ተመድቧል፣ ገብቷል ማለት ነው። ሐሳብ በሐሳብ ብልጫና ፍጭት ውስጥ ነው የሚሄደው። ያ ማለት 4000 ሰዎች ናቸው የሚወስኑት። አጀንዳ መቅረቡ ነው ቁም ነገሩ። ከዛ በኋላ ሐሳቡን ወደ ላይና ወርታች የሚያደርገው ለሐሳቡ የሚሰጠው ትኩረት ነው። ስለዚህ
እነዚህ ሐሳቦች ምን ያክል ናቸው? በሺህ የሚቆጠሩ ናቸው። በነገራችን ላይ ከ2000 በላይ ጥያቄ ነው እስካሁን ድረስ የተሰበሰበው። ያ ማለት አሳታፊ አይደለም የሚል ጥያቄ ልታነሳበት አትችልም። ከ2000 በላይ አጀንዳ ማለት እጅግ ግዙፍ ነው። ሁለተኛ ነገር ደግሞ ሐሳቡ ቀርቦ ውይይት ከተደረገበት በኋላ በግድን ያልኩት ካልሆነ ማለት ካልሆነ በስተቀር ሐሳቡ ቀርቦ ለውይይት ሜዳ ላይ ከቀረበ ኦሬዲ ውይይት ተደርጎበታል ማለት ነው። ያ ማለት የቀረ ሐሳብ የቀረ አጀንዳ ወይ ደግሞ ያልተነሳ የለም እንደማለትም ጭምር ነው። እንደው እዚህ ጋር በተለይ በዚህ በምክክሩ ሂደት ላይ በሰፊው የሚነሳና በርካታ ክርክሮች እየተደረገባቸው ከሚባሉ ጉዳዮች አንዱ የህገ መንግስቱ ጉዳይ ነው። ታዲያ ምክክሩ ብልጽግና የሚመቸውን ለብልጽግና መንግስት ይመቻል የሚል በሚመች መንገድ ህገ መንግስቱን ለመቀየር የታለመ ሴራ አይደለም? እውነት ለመናገር በተደጋጋሚ ህገ መንግስቱን ለመቀየር የሚደረግ ሴራ ነው ይባላል። ህገ መንግስቱ መቀየር የለበትም። ህገ መንግስቱ እኮ መጽሐፍ ቅዱስ አይደለም። አይነኬ ታቡ የሆነ ጉዳይ አይደለም። አሜሪካ ምን ያክል ጊዜ ህገ መንግስቷን ቀይራለች? ህገ መንግስታችን ከዚህ በፊት የነበረው ምን አይነት ነበር? ሙሉ ነበር ወይ? የኢትዮጵያ ህገ መንግስት እኮ ህወሓት ጽፎ ከጨረሰ በኋላ ሻዕቢያ አይቶ በዚህ ጉዳይ ቀይሩት ይሄ ጥሩ ነው ብሎ አስበው የኢትዮጵያን ህገ መንግስት ኤርትራ ሄዶ ሲገመገም ይሄን ጨምሩት ይሄን አውጡት የተባለበት ህገ መንግስት ነው። ይሄ ህገ መንግስት ሁሉንም አካል የወከለ አይደለም። ግን ህገ መንግስቱ የመጽደቅ ሂደቱ ላይ ከአማራም ከኦሮሚያም ከተለያዩ ቦታዎች የመጡ ሰዎች እንዲገኙበት ተደርገዋል። ግን ሐሳብ አልሰጡበትም፣ አልተወያዩበትም። ለአንድ አካል እንዲመቸው ተደርጎ ተቀዶ የተሰፋ ህገ መንግስት ነው። ይሄ ህገ መንግስት በራሱ አሁን ኢትዮጵያ ውስጥ የምንከራከርባቸውን ችግሮች ፈልፍሏል፣ ወልዷል። ስለዚህ ይሄ ህገ መንግስት ጊዜውን መምሰል መቻል አለበት። ሌላው ቀርቶ የትምህርት መጽሐፎችን ከተመለከትን ጊዜያቸውን ጠብቀው አፕዴት ይደረጋሉ። ለምን? ጊዜውን መምሰል ስላለባቸው። የሆነ ጊዜ ላይ ዲስከቨር ተደርጓል፣ በቃ ይሄ የህይወት መርህ ነው የሚባል ነገር አይደለም። ህገ መንግስት ያለውን ነባራዊ ሁኔታ፣ የሀገር ጥቅም፣ ሉዓላዊነት ይሄንን በሙሉ በማካተት መጻፍ አለበት፣ አፕዴት መሆን አለበት። ኢትዮጵያ ህገ መንግስቷን አሁን እያለች ያለችው ቀድጄ ልጻፍ አይደለም። የለውጡ መምጣት ላይ ልብ ብለህ ተመልክተህ ከሆነ የዲያስፖራ አብዛኞቹ የዲያስፖራ አባላቶች ከጠቅላዩ ጋር በነበራቸው ውይይት ላይ ሲነሳ የነበረው ነገር ይህ ነው። ሙሉ በሙሉ ህገ መንግስቱን እንቅደድ። ኢትዮጵያ አፍርሶ በመገንባት እጅግ ብዙ ዋጋ ከፍላለች። ኢትዮጵያ ብዙ ተቋማቶችን አፍርሳ እንደ አዲስ ነው የተቋቋመው። ደርግ የንጉሱን የስለላና የመረጃ መዋቅር መስሪያ ቤት ድምጥማጡን አጠፋ። ተደጋጋሚ ጥቃት ሲደርስበት መልሶ እንደ አዲስ አዋቀረው። ኢህአዴግ ወይም ህወሓት በትጥቅ ትግል ሲመጣ መልሶ አፈረሰ። እንደገና ጠቅላዩ ደግሞ በአዲስ መንገድ ኢንተርናሽናል ስታንዳርድን በጠበቀ መንገድ የኢትዮጵያ ብሔራዊ ጥቅምን ይመለከተኛል በሚል መንገድ እንዲቋቋም ተደረገ። አፍርሶ መገንባትማ ብዙ ዋጋ አስከፈለ። የሀገር ሀብት፣ ጊዜ፣ ዕውቀት አባከነ። ህገ መንግስቱ አሁን እየተባለ ያለው ይሻሻል ነው። መሻሻል ደግሞ የግድ ነው። ዘመኑን መላበስ መቻል አለበት። እኛን የማይሸት ህገ መንግስት ገና ለገና የሆነ አካል አይነካብኝም አይነኬ ነው ስላለ ብቻ አይነካም ብሎ ማለፍ አይቻልም። ይሄ ማለት ህገ መንግስቱ አይቀየርም፣ ነገር ግን ማሻሻያዎች አሉት ነው እንዳንተ ሀሳብ ከሆነ። ነገር ግን አሁንም ማሻሻያው የብልጽግና መንግስትን ወይንም ደግሞ ለብልጽግና ያደላ አይሆንም። ማለትም በኢህአዴግ ጊዜም ስንመጣ ኢህአዴግን የሚመስል ህገ መንግስት ነበረ። አሁን የሚሻሻለው ህገ መንግስት ካለፈው ስርዓት በምንድን ነው የሚለየው? በጣም ጥሩ። አንድ ነገር ብቻ ብናነሳ ካለፈው መንግስት ልዩነቱ ግልጽ ነው። ያለፈው መንግስት ህገ መንግስቱን ሲያዋቅር፣ ሲጽፍ፣ ሲያጸድቅ 3 ሰዎች ነው የጻፉት።
የማንንም የኢትዮጵያዊ ሐሳብ አላዳመጡ። የህዝቡ ፍላጎት ምን እንደሆነ አያውቁ። ቁጭ ብለው ጽፈው አቅርበው ይጽደቅ ተብሎ ጸድቆ ያለቀለት ነው የምረቃ ፕሮግራሙን የተመለከትነው። አሁን ግን እየተመለከትን ያለነው በአራቱ ማዕዘናት ያሉ ኢትዮጵያውያን ከ7000 እስከ 4000 ሰዎች ተሰባስበው መክረው ዘክረው የሚያመጡት ሐሳብ ነው። ይህ የነጠረ ሐሳብ ውሳኔ አይደለም። ይህ የነጠረ ሐሳብ ግብአት ነው፣ ኢንፑት ነው። እኛ ምን እንመስላለን፣ ኢትዮጵያዊነት ምንድነው፣ ቃናው ጣዕሙ የሚለውን በግልጽ ያስቀመጠ ነው፣ የሰነደ ነው። ስለዚህ አሁን ነው ለመጀመሪያ ጊዜ በስነ ስርዓት ኢትዮጵያ ምን ትመስላለች የሚለውን ነገር መሰነድ የቻለው። ለፖሊሲ አውጪዎች፣ ለህግ አስፈጻሚዎች፣ ህገ መንግስት አርቃቂዎች፣ መንግስት እያንዳንዱ ግብአት ከዚህ መወሰድ ይችላል። ለህገ መንግስቱ ትልቅ ኢንፑት ነው፣ መሰረት ነው፣ መደላድል ነው የፈጠረው። ስለዚህ ህገ መንግስቱ አፕዴት በሚደረግበት ሰዓት በመሰለኝና በደሳለኝ ወይ ደግሞ ከዚህ ቀደም እንደነበረው የአንድ የሁለት ሰዎችን ፍላጎት ለማሟላት ለማሳካት የነበረ አይደለም። አሁን ላይ ህገ መንግስቱ የህዝቡን ድምፅ አዳምጦ ነው አፕዴት የሚያደርገው። ከዚህ ቀደም የነበረው ከዚህ ቀደም ህወሓት አውራ ፓርቲ በነበረበት ሰዓት ጫካ ነው ህገ መንግስቱን የጻፈው። ህገ መንግስቱ ላይ ለይስሙላ የአንዳንድ ሀገራት ህገ መንግስት ፎቶኮፒ ተደርጎ ገብቷል። እነ ኦነግ በዚህ ጉዳይ ላይ ተሰማርተው ነበር። እነዚህ አካላቶች ስለ ህገ መንግስቱ ቢያወሩም የሰማቸው አልነበረም። የአማራ ክልል መንግስት በለው የደቡብ በለው የሉበትም እንኩን የተባሉት። አሁን ግን እኛ ይሄንን ይመስላል ፍላጎታችን እየተባለ ነው። ስለዚህ በፊት የግለሰቦች አሁን የህዝቦች ውሳኔ ነው የሚሆነው። ይሄ ምክክር ቀላል የሚባል አይደለም። በሰነድ ሆኖ ይቀመጣል። ቅድም አንተም እንዳነሳልኝ ከሆነ በተለይ ደግሞ ይሄንን የምክክር ሂደቱን ሰነድ ከሆነ በኋላ ለፖሊሲ አውጪዎችም ሆነ ለህግ አውጪዎች እንደ ግብአት ይጠቀሙበታል ብለኛል። ይህ ማለት ውሳኔ እየተወሰነ ነው። አሁን ላይ በተለይ ደግሞ በሀገሪቷ እያንዳንዱ ጉዳይ ላይ ውሳኔ ላይ ተደርሷል። እውነት ለመናገር የምክክር ኮሚሽኑ ዋና ዓላማው መወሰን አይደለም። የምክክር ኮሚሽኑ ሐሳብ ማቅረብ ነው። አዲስ የሆነብን ብዙ ተቃዋሚዎች፣ ጥላሸት ቀቢዎች በጣም ያስደነገጣቸው ባህላችን ስላልሆነ ነው። ግን ባህላችን አይደለም ያልነው ግን ለፖለቲካው ነው እንጂ ህብረተሰቡ የምክክር ባህል አለው። ህብረተሰቡ በአማራም፣ በኦሮሚያም፣ በትግራይም፣ በደቡብም ብትመለከት በየዋርካው የሚደረግ ስብሰባ፣ ውይይት፣ አጀንዳዎች አሉት ህብረተሰቡ። ግን ኢትዮጵያ በስርዓተ መንግስቷ ላይ የገነባቸው ፖለቲካ ግን ውይይትን አያውቅም። ከዚህ ቀደም እኮ የውይይት እንቅስቃሴዎች ሲከናወኑ ወዲያው ነው እንዲመክኑ የሚደረገው። አሁን እየተደረገ ያለው እያንዳንዱ እንቅስቃሴ በውይይት ላይ መሰረት እንዲያደርግ ስለተባለ ነው እንጂ የምክክር ኮሚሽኑ ወሳኝ አይደለም። ሐሳብ ነው የሚሰጠው። ሐሳቡን ተንተርሶ የፈለገውን ጉዳይ ለማስፈጸም ለመንግስት ትልቅ ግብአት ማኑዋል ነው የሰጠው። ስለዚህ እነዚህ ተወያዮች በአዲስ አበባም ጉዳይ በለው በሌሎች በባንዲራ ጉዳዮች፣ በሃይማኖት ጉዳዮች፣ በአለባበስ ጉዳይ፣ በብዙ ጉዳዮች ውይይት አድርገዋል። እየወሰኑ አይደለም፣ ሐሳብ ነው እያቀረቡ ያሉት። ይሄ ሐሳብ መንግስት ተቀብሎ እንዴት አድርጎ ኢምፕሊመንት ያደርገዋል? እሱ ነው ወሳኙ ጥያቄ። ግን እነዚህ ሰዎች እያደረጉ ያሉት ሐሳብ ነው እየሰጡ ያሉት። እኛ በፖለቲካ ባህላችን ሐሳብ አይቀድምም። ወይ ጠመንጃ ነው ወይ ደግሞ ከላይ የወረደ ትዕዛዝ ነው የሚባል አንድ አባባል አለ። ሁሌም ህብረተሰቡ ተወያይቶ ምን ብሎ ሲጨርስ ከላይ የወረደ ሐሳብ ነው የሚተገበረው። የኖርንበት ይህ ነው። የውይይት ባህላችን የአጥቂና የተጠቂ ነው። በደርግ ብንመለከት፣ በኢህአዴግ ብንመለከት
ህዝባዊ ስብሰባዎች ተብለው ተዘጋጅተው ሐሳብ የሰጠ ሰው ሐሳቡን ሰጥቶ ከጨረሰ በኋላ እዛ ወንበር ላይ ያገኝ ይታፈናል፣ ይሰወራል። ያንን ንግግር ባልተናገርኩት ብሎ እስቲጸጸት ድረስ ችግርና መከራ ይደርስበታል። አሁን ለመጀመሪያ ጊዜ በሚባል ደረጃ በዚህ ሐሳብማ ካነሳ እንገዳደላለን፣ እንዋደቃለን፣ ውረድ እንውረድ የሚሉ ሰዎች ለመጀመሪያ ጊዜ ትጥቅ ሳይሆን ሐሳብ ተይዞ መፋለም የተጀመረበት ጊዜ ነው። አንዳንድ ጉዳዮች ላይ ምክክር ኮሚሽኑ ላይ የሚነሱት አይነኬ የተባሉ በጣም ሰው የሚፈራቸው ፖለቲካና ኤሌክትሪክ በሩቁ ያስባሉ ፖለቲካዎች በይፋ ተነስተው መብጠርጠር ጀምረዋል። ይህ አዲስ ባህል ነው። ግን ደግሞ ይህንን ማድረግ ካልቻልን መድፈር ካልቻልን አይነኬ የተባሉትን ጉዳዮች አንስተን መወያየት ካልቻልን ደግሞ መቼ ነው ችግሮቻችን መፍታት የምንችለው? ሁሌ በፍራቻ ሁሌ ከላይ ያለው አካል የሚጭነውን ትኩስ ድንች ከታች እየተቀበሉ ወደ ህብረተሰቡ መልቀቅ፣ ህብረተሰቡ ደግሞ መጣያ የለውም፣ ሲቃጠል ይኖራል። አሁን እኔ የምፈልገው ይህ ነው። በሃይማኖቴ፣ በዜግነቴ፣ በኢትዮጵያዊነቴ ይሄ ነው በግልጽ እየወጣ ያለው። ስለዚህ እያቀረበ ያለው ምክረ ሐሳብ ነው። እዚህ ጋር እንደው በተለይ ምክክሩ ላይ እየተነሱ ካሉ ጉዳዮች አሁን ላይ በተለይ ከምክክር ኮሚሽኑ ከሚሰጣቸው መግለጫዎች ስንመለከት ከህገ መንግስቱ ቀጥሎ በጣም ሴንሲቲቭ እና የበርካቶች ትልልቅ ጉዳይ የሆነው የአዲስ አበባ ጉዳይ ነው። አሁንም የአዲስ አበባ ጉዳይ ገና ውይይቶችና ክርክሮች እየተደረገ እንደሆነ ሀገራዊ ምክክር ኮሚሽኑ ገልጿል። ነገር ግን በአዲስ አበባ የተነሳው መንግስታዊ መከፋፈል ምንድን ነው? በአዲስ አበባ ጉዳይ እንኳን የመንግስታዊ መከፋፈልን እየተመለከት እንገኛለን እና ይሄ ምክክር በሴንሲቲቭ ጉዳይ ላይ ለምንድን ነው መከፋፈል የሆነበት? እውነት ነው። የአዲስ አበባ ጉዳይ የፓወር ጉዳይ፣ የአዲስ አበባ ጉዳይ ማለት ስልጣኑንም አቅሙንም አንከርስቴቱንም መጠቅለል ነው። የአዲስ አበባ ፓወር ማለት የአዲስ አበባ ብቻ አይደለም፣ የኢትዮጵያ ነው። ያልፍና የአፍሪካን ፓወር ጭምር ነው። ስለዚህ አዲስ አበባ ላይ በሰፊው ክርክርና በውስጥም ያሉት በውጭም ያሉት ብዙ ፍጭቶች የሚያደርጉት ጉዳዩ የመወሰን ጉዳይ ስለሆነ ነው። ግን መንግስታዊ መከፋፈል የሚለው እጅግ አስቂ ነው። በነገራችን ላይ መንግስት አንዱ ተካፋይ ነው እዚህ ጉዳይ ላይ። ህብረተሰቡ የወሰነውን ሐሳብ የሰጠበትን ተቀብሎ የማስፈጸም ሂደት ነው እንጂ መንግስት በራሱ ይሄንን አድርጉልኝ እያለ አይደለም። በነገራችን ላይ መንግስት በራሱ በአዲስ አበባ ጉዳይ ላይ ይሄ ወሰንልኝ ማለት ቢፈልግ ኑሮ የምክክር ኮሚሽን ማቋቋም ምን ያስፈልገዋል? ማድረግ እኮ ይችላል። መርጠነዋል፣ ድምፅ ሰጥተነዋል፣ መፈጸም እኮ ይችላል። ግን ሐሳቡ የኤሊት እንዳይሆን የመሪዎችና የአስተዳዳሪዎች እንዳይሆን ነው። ታች ያለው በአዲስ አበባ ጉዳይ ላይ ከሶማሊያ ክልል የመጣው ከንቲባዋ ተቀምጣ እያስተረጎሙለት ሐሳብ ሲሰጥ ነበር። ያ ማለት የአዲስ አበባ ጉዳይ የአዲስ አበባዎች ወይንም አማራ፣ ኦሮሞ ይመለከተናል የሚሉት አካላት ጉዳይ ብቻ አይደለም። ይህ ጉዳይ ማለት ሶማሌ ድንበር ጫፍ ላይ ያለውም አካል ይመለከተዋል ማለት ነው። ስለዚህ መንግስት ማለት ስብጥሩን መመልከት የመጀመሪያው ተገቢ ነው። መንግስት የሆነ አካል መቶ ጉብ የሚልብን አይደለም። ዛሬ መሪ የሆኑት አካላቶች እንደኛ አፈር ፈጭተው፣ እንደኛ ተጫውተው፣ እንደኛ ተምረው፣ ለፍተው፣ ጥረው፣ ግረው የሚመጡ ግለሰቦች ናቸው። እነዚህ ወንድሞቻችን፣ ቤተሰቦቻችን ናቸው። መንግስት ማለት መሪ ማለት አዲስ ሌላ ታሪክ ከላይ የሚወርድ አይደለም። እነዚህ ሰዎች ከህብረተሰብ ውስጥ የወጡ ናቸው። አንድ መንግስት አሁን ያለው መንግስት እንኳን እንደ ምሳሌ ብናነሳ የሁሉም ብሔር ብሔረሰቦች ሃይማኖቶች ውክልና አለው። ያ ማለት እንዴት አንድ ሐሳብ ብቻ ሊሆን ይችላል? የብዙሃን ሐሳብ ጥርቅም ነው ማለት ነው። የብዙ አመለካከቶች ስብጥር ነው ማለት ነው። ስለዚህ መንግስት በዚህ ጉዳይ ላይ ይከፋፈላል ማለት ዘበት ነው። ምክንያቱም መንግስት በራሱ የራሱን አቋም ቀድሞ ግልጽ ያደረገበት ነው በአዲስ አበባ ጉዳይ ላይ ብቻ። ሁለተኛ
በምክክር ኮሚሽኑ ውስጥ የሚደረጉ ውይይቶችን ሐሳቦችን እንደ ኢንፑት ተቀብሎ የሚሄድም ጭምር ነው። መንግስት በነገራችን ላይ ውስጣዊ መከፋፈል ውስጥ ገብቷል ከተባለ ይሄንን ምክክር ኮሚሽን እኮ ያዘጋጀው መንግስት ነው። አለማመቻቸት እኮ ይችላል። ከዚህ በፊት የነበሩ መንግስታቶች አላደረጉትም ማለፍ ይችላል። ይሄንን ማድረግ የቻለው ድፍረት አለው ማለት ነው። ይሄንን ማድረግ የቻለው ኮንፊደንስ አለው ማለት ነው። ስለዚህ መንግስት ውስጣዊ መከፋፈል ውስጥ ገብቷል፣ በአዲስ አበባ ጉዳይ ላይ መወሰን አልቻሉም የሚሉት ከውጭ ያሉ አካላቶች ናቸው። ምክንያቱም ይሄ ፕሮፓጋንዳ ቀልድ የሚመስል ፕሮፓጋንዳ ነው። አንዳንዴ መርዝ በትንሹ ስትጋተው ቢያጥወለውልህ ነው እንጂ አይገልህም። ግን ሁሌም በትንሽ ትንሹ በተሰጠ ቁጥር ሞትህን ያፋጥናል፣ አዳክሞ ይገልሃል። ስለዚህ እነዚህ የውጭ ኃይሎች የፕሮፓጋንዳ መፈብረኪያዎች እየሰጡት ያሉት ለህዝቡ መንግስታዊ መከፋፈል አለ፣ ህዝባዊ መከፋፈል አለ፣ የኃይሎች መሳሳብ አለ፣ የኃይል ሚዛን እየተቀየረ ነው የሚሉ ሐሳቦች ቀስ በቀስ መርዝ ነው። በህዝቡና በመንግስቱ መካከል ያለውን ቁርኝት ለመክፈል ነው። ህዝቡ በሌሊት ወጥቶ ቦምብ እየፈነዳበት ስራውን ጥሎ በካርዱ የመረጠው መንግስት ጋር ልዩነት ለመፍጠር የሚደረግ ሂደት ነው። በነገራችን ላይ ይሄንን ሂደት በሰፊው መቃወም አለብን። ምክንያቱም እንደ ኢትዮጵያ ላሉ ሀገራቶች ዲሞክራሲ ልምምድ ነው። ይሄ ልምምድን ለማክሰም ለማቀጨጭ የሚደረግ ነው። እንደ አንዳንድ አፍሪካ ሀገራቶች በኃይል በትጥቅ እየመጡ መንበረ ስልጣኑን የሚቆናጠጡበትን ሂደት ለመተግበር የሚደረግ አካሄድ ነው። ኢትዮጵያ ዲሞክራሲን እየተለማመደች ያለች ሀገር ነች። ስለዚህ በዲሞክራሲ ላይ ያለን እምነት እጅግ ጠንካራ ነው ማለት ነው። ህዝባዊ አስተዳደር ላይ ያለን እምነት ተስፋ እጅግ ግዙፍ ነው ማለት ነው። ስለዚህ እነዚህ ሰዎች እያሉን ያሉት መንግስታዊ መከፋፈል፣ የብሔሮች መከፋፈል፣ የግለሰቦች መከፋፈል ላይ እያወረዱን ያሉት መርዙን ቀስ በቀስ እየሰጡን ነው። ፓራላይዝድ ለማድረግ ነው ሲስተሙ። ኢትዮጵያ የያዘችውን አካሄድ ለማደንዘዝ ነው እንጂማ መንግስትም ስብጥር ነው። ኢቭን የምክክር ኮሚሽኑ ስብጥር ነው። ድፍን ኢትዮጵያውያኖች እያንዳንዱ ድምፅ የተሰማበት ነው። ሌላው ይሄ የሀገራዊ ምክክር ኮሚሽን በተለይ ዋናና ትልቁ አጀንዳ የሀገርን ሰላምን ማምጣት ነው። በሀገራችን የተለያዩ አካባቢዎች ግጭት ተነስተዋል። አሁንም ግጭቶች አሉ። እነዚህ ግጭቶችን ለማስቆም የሀገራዊ ምክክር ኮሚሽን ትልቁን ድርሻ ይወጣል ተብሎ ይታሰባል። በተለያዩ ጊዜያቶችም የምክክር አጀንዳውን ሲሰበስብ ከተለያዩ ታጣቂ ኃይሎች የምክክር ሀሳብን ተቀብያለሁ ሲል ነበረ። አሁን ላይ በዚህ ምክክር ላይ ታጣቂዎች በሌሉበት ሁኔታ እንዴት ነው እነሱን ተወክሎ ምክክር የሚደረገው? ታጣቂዎች በሌሉበት ሀገራዊ ምክክር ማድረግ ማለት የሀገር ሰላም እንዴት ሊመጣ ይችላል? የምክክር ኮሚሽን ውስጥ አንደኛው ተወያይ ካፕቴን ማስረሻ ሰጠኝ ምንድን ነው ታጣቂ አልነበር እንዴ? ክፍት እኮ ነው። የምክክር ኮሚሽኑ ለሁሉም አካላቶች ክፍት አድርጎታል። እንኳን ውይይቱ ሲጀመር ቀርቶ ውይይቱ እየተካሄደ ባለበት በአሁኑ ሰዓት ራሱ ክፍት ነው። ያ ማለት ማንኛውም አካል መወያየት ከፈለገ በሩ ክፍት ነው ማለት ነው። ግን ታጣቂዎች አልተወከሉም ማለት ግን የማይመስል ነገር ነው። በነገራችን ላይ የምክክር ኮሚሽኑን ስራ መመልከት ዋነኛና አስፈላጊ ይሆናል። ዋና ዓላማው ማመካከር ነው። የሚመካከር አካል ደግሞ መሳሪያ አስቀምጦ ነው መምጣት ያለበት። ስለዚህ መሳሪያቸውን አስቀምጠው የመጡ ታጣቂዎች ገብተው እየተወያዩ ነው። መሳሪያችንን አናስቀምጥም ያሉት ግን አሁንም ጫካን መርጠዋል ማለት ነው። ስለዚህ ታጣቂዎች አልተወከሉም ልንል አንችልም። በነገራችን ላይ ታጣቂ ማለት ብረት ማንገብ ወይ ደግሞ ማወዛወዝ ብቻ አይደለም። አንዳንድ አካላቶች እኮ የሐሳብ ትጥቅ ያያዙ አሉ። አሁንም ብረት የሚሸቱ ሰዎች አሉ። አሁንም ጊዜና አጋጣሚ ሁኔታ አልመቻችላቸው ብሏቸው ነው እንጂ ትጥቅ ማንሳት የሚፈልጉ እኮ ኃይሎች አሉ። ግን በሐሳብ እናምናለን የሚሉ አካላቶች ግን በምክክር ኮሚሽን ውስጥ አሁን ተካተው እየተወያዩ ይገኛሉ። ሁለተኛ
ትጥቅ ያነገቡ አካላቶች በኦሮሚያ ያሉት፣ በአማራ ያሉት፣ በትግራይ ያሉትን እንደ ምሳሌ ብናነሳ መሳሪያ ያነገቡት ለምንድን ነበር? ያለንበት ማህበረሰብን ጉዳይ አጀንዳ እናስፈጽማለን የሚል ነው በተደጋጋሚ የሚያነሱት። እንዋጋለታለን ያሉት ማህበረሰብ እኮ አሁን ምክክር ኮሚሽን ውስጥ ገብቷል። ጥይት ይዘው በየጫካው የሚርመጠመጡ አካላቶች መጡ አልመጡ ጉዳይ አይደለም። ምክንያቱም ህብረተሰቡ ራሱ መጣኩ። ህብረተሰቡ ጉዳይ ነው ያገባኛል ብሎ መጥቷል። እነዚህ አካላቶች እናውቅልሃለን የሚሉት አሁን ከውጪ ሆነው የምክክር ኮሚሽኑን ስራ የሚያጥላሉት እንወክላለን፣ ይመለከተናል፣ ያገባናል ያሉት ህብረተሰብ ገብቷል ኮሚሽን ውስጥ እየተወያየ ነው። ስለዚህ የትኛውን አጀንዳ ነው ያዙት? አጀንዳ ተረክበናል አሉ። አጀንዳ ሰጥቶናል ያሉት አካል ምክክር ውስጥ ገብቷል። አይ በትጥቅ ትግል ነገሮችን እቀይራለሁ ያለው ኃይል ትጥቅ አስቀምጦ በአማራም በኦሮሚያም ያሉት ገብተዋል። በትግራይ ከዚህ በፊትም በትጥቅ ውስጥ የነበሩ ጦርነት ላይ የነበሩ ኃይሎች ትጥቅ አስቀምጠው አዲስ አበባ ገብተው ምክክር ኮሚሽን ውስጥ ናቸው ያሉት። የትኛው ታጣቂ ነው ያልገባው? እኔ ካልመጣው የምክክር ኮሚሽኑ አልተወያየም ማለት ከሆነ ዘበት ነው። በነገራችን ላይ አሁን ያሉትን የትጥቅ ትግሎች የሚመሩት አካላቶች በቀጥታ ሳይሆን በተዘዋዋሪ መንገድ ሐሳባቸውን፣ አጀንዳቸውን ሰጥተዋል። አጀንዳቸውን መስጠታቸው ግን ከታወቀ እንዴት ከመንግስት ጋር ተደራደራችሁ የሚል አኩራፊ ኃይል ስላለባቸው ነው። ለምን ከመንግስት ጋር ተደራደራችሁ የሚል የውጪ ረጂ አካላቶች አሉ። የዲያስፖራው የነ ግብፅ የነ ሻዕቢያ ኃይሎች እንዴት በተዘዋዋሪስ መንገድ ቢሆን ትወያያላችሁ? የዶላር ባጀት እንዳይቆም ነው እንጂ የምክክር ኮሚሽን ውስጥ ወይ እጁ ወይ እግሩ ወይ ሐሳቡ ወይ ሙሉ አካሉ ያልገባ የለም። እዚህ ምክክር ኮሚሽን ውስጥ ከነ ትጥቄ ከነ ድሽቄ ልምጣ ያለ ብቻ ነው ያልገባው እንጂማ መምጣት ፈልጎ የተከለከለ የለም። ኢቭን የሴኩሪቲ የደህንነት ከለላ ሁላ ተሰጥቷል። ዲስ ማች ለንግግር ክፍት መሆን ማለት ምን ማለት ነው? ወይንም የሆነ አካል ተለምኖ ናግባ ተብሎ እምቢ ስላለ ያ ሰውዬ ካልመጣ ምክክሩ ሙሉ አይሆንም ማለት አይቻልም። በዚህ ልክ ነው። እዚህ ምክክር ላይ አሁን እንዳነሳልኝ ነው እነዚህ የታጣቂ ኃይሎች በተለይ አሁን ላይ እየተንቀሳቀሱ ያሉት አንተ ካነሳቸው ውጪ በጫካ የሚገኙ ኃይሎች ጽምዶ የሚል ጥምረት ከፈጠሩ በኋላ እነዚህ ኃይሎች ምንድነው የሚሉት? እኛ እዚህ ምክክር ውስጥ አልተካተትንም፣ የለንበትም የሚል ሐሳብ አንስተዋል። ከዛቻ ጋር የተያዘ ሐሳብን ያነሱት። ታዲያ እንወስዳለን የሚሉት እርምጃ አለ። በግልጽ ሲናገሩም ሰምተናል። እኛን አያካትትም፣ የእኛን ሐሳብ አያንጸባርቅም ይላሉ። እንዴት ነው ጫካ ያሉትን ሐሳብ የሚያንጸባርቀው? እኛን አያካትትም ካሉ በምክክሩ ላይ የሚዝቱ ከሆነ እንዴት ነው የነሱን ሐሳብ ማካተት የምንችለው? የጽምዶ ኃይሎች ሐሳባቸው ኢትዮጵያዊ አይደለም። ሲጀምር ይሄ ስብሰባ ይሄ የምክክር መድረክ የኢትዮጵያውያኖች ብቻና ብቻ ነው። የምክክር ኮሚሽኑ ሊሰማ የተቀመጠው የኢትዮጵያውያንን ጥያቄ እንጂ የሻዕቢያን ጥያቄ አይደለም። የግብፅ ጥያቄን ሊያዳምጥ አይደለም የተቀመጠው። በጽምዶ ውስጥ ያሉ ኃይሎች አንግበውት የሚሄዱት አጀንዳ የግብፅና የሻዕቢያ እንጂ የነሱ አይደለም። ቅጥረኛ ናቸው እነሱ። ሁለተኛ በዛቻ ምክክር ኮሚሽን ውስጥ የተሳተፉ አካላትን እርምጃ እንወስዳለን ሲሉ ነበር። ወሰዱ እኮ። እገሌ እኮ ተመካክረሃል ተብሎ እኮ ተረሽኗል፣ ተገርፏል፣ ተጎትቷል፣ ሰብሉ ተቃጥሏል፣ ከቄው ተባሯል። አደረጉ እኮ። እንሰጣለን ያሉትን ዋጋ ሰጡ እኮ። ምክንያቱም የሰጡት ዋጋ የግብፅ ዋጋ የአራዊት ህግ ስለሆነ ነው። ህግ አራዊቱን ተገበሩት በወንድሞቻቸው ላይ። የጽምዶ ኃይሎች በአስራዎቹ ላሉ ህፃናቶች የማይመለሱ ናቸው። እነዚህ ኃይሎች
የ14 የ15 ዓመት ህፃን ሰልለዋል ብለው በአደባባይ እርምጃ የሚወስዱ አካላቶች ናቸው። የነዚህ አካላቶች ጥያቄ የኢትዮጵያ ጥያቄ አይደለም። የኢትዮጵያ ጥያቄ ህፃናት ግደል አይልህም። የኢትዮጵያ ጥያቄ የኢትዮጵያውያንን ወጣት ለሱዳን ሽጥ አይልህም። ስለዚህ በጽምዶ ያሉ አካላት እኛ የለንበትም ካሉ ትክክል ናቸው። ምክንያቱም እነሱ የኢትዮጵያ ሰዎች አይደሉም። የሻዕቢያ ተላላኪዎች ናቸው፣ ባንዳዎች ናቸው። የክፋቱ ክፋት እንደ አፍሪካ ያሉ ሀገራቶች ባንዳውም ለሀገር ሟቹም አንድ ላይ ነው የሚያድገው። ስንዴ እንክርዳዱንም ስንዴውንም እኩል እንደሚያሳድገው ማለት ነው። ስለዚህ ኢትዮጵያኖችማ ግድያውንም አልፈው ማስፈራሪያውን አልፈው እየተሰበሰቡ ነው። አሁን እነዚህ አካላቶች የግብፅን አጀንዳ የሻዕቢያን እጅ መንሻ መነሾ ተቀብለው ስለተቀመጡ ሐሳባችንን አልሰጠንም ይላሉ። ህዝቡ መጣኩ። የነሱ ሐሳብ ምንድነው? የምክክር ኮሚሽኑ ስለ ኢትዮጵያ እንጂ ስለ ኤርትራ ግብፅ አይመለከቱም። ሐሳባችን አልተወከለም ከሆነ በእርግጠኝነት ሊወከልም አይችልም። የምክክር ኮሚሽኑ ኢትዮጵያ ትፍረስ የሚለውን ጥያቄ ሊያስተናግድ አይችልም። የትኛውም ኢትዮጵያዊ የኢትዮጵያን መፍረስ ሊያዳምጥ አይችልም። በጽምዶ ያሉት ኃይሎች እያሉን ያሉት ጽምዶ ፈጥረን ሱዳንን አፍርሰናል፣ ኢትዮጵያን እናፍርስ ነው። የትኛውም ኢትዮጵያዊ እንደ ሱዳን መፍረስን አይቀበልም። ስለዚህ ሐሳባችን አልተወከለም ካሉ አዎ ከግብፅ ከሻዕቢያ የተቀበሉትን ሐሳብ አንቀበልም። ማንም ኢትዮጵያዊ ሊቀበል አይችልም። ግን ኢትዮጵያዊ ሐሳብ አለን ካሉ ግን በሩ ክፍት ነው። አሁንም ጠመንጃ አስቀምጦ መምጣት ብቻ ነው የሚፈልገው። በሐሳብ መነጋገር ነው የሚፈልገው። አጀንዳህን ታስቀምጣለህ፣ ትወያያለህ። ህብረተሰቡማ መጣ ወክለነው እንሞትለታለን ያሉት ህዝብማ መጣ እኮ እየተወያየ ነው። አሁን እነሱ የህዝብ ብለው በኮት ሸፍነው ያመጡት አጀንዳ ሲገለጥ የሻዕቢያ ስለሆነ ነው። ያ ነው ሐሳባቸው፣ ሀገር ማፍረስ ሐሳባቸው የኢሳያስ ስለሆነ ነው። ይህ ደግሞ የኢትዮጵያውያን ብቻ ነው ምክክሩ። ከዚህ ምክክር ጋር በተያያዘ አንዳንድ የተለያዩ ሀሳቦች ይነሳሉና ምክክሩ የአንድ ሰው ምክክር ነው። በተለይ የአንድ ሰው ፍላጎትን ለማሟላትና ለአንድ ሰው ዓላማ ብቻ የተቋቋመ 4000 ሰው የሚሳተፍበት ምክክር ነው ይባላል። ምክክሩ እውነት የአንድ ሰውን ፍላጎት ለማሟላት የተቋቋመ ምክክር ነው? በተደጋጋሚ ይሄ ምክክር የአንድ ሰው ምክክር ነው። በነገራችን ላይ በሁለት ጉዳይ ይሄንን መመልከት እንችላለን። አንደኛው ምክክሩ የአንድ ሰው ነው እያሉ ያሉት የማንን ነው? የአብይ ነው እያሉ ነው። አብይን ማን ነው የሾመው? ኢትዮጵያውያን ናቸው። ስለዚህ ኢትዮጵያውያን አንድ ሆነው የመከሩ ነው ከሆነ ቃላቱን እናስተካክለውና አዎ አንድ ሆነው የመከሩ ነው፣ እንደ አንድ ሰው እንደ አንድ ልብ ሆነው መወያየት ጀምረዋል። ግን የአንድ ሰው ብቻ ሐሳብ ነው የሚንጸባረቅበት ማለት ግን እጅግ የከፋ ነው። በነገራችን ላይ ከ4000 እስከ 7000 ሰዎችን እንደ መስደብም ጭምር የሚቆጠር ነው። እነዚህ አካላት የአንድ ሰው ነው ውይይቱ የሚሉን በየሚዲያቸው በውጪ ዳረጎት የሚንቀሳቀሱ በውጭ ሀገራት የተቀመጡ የኛዎቹ ባንዶች የሚናገሩት ንግግር ህዝቡን እየሰደቡ ነው። እየተጣሉ ያሉት ከ130 ሚሊዮን ህዝብ ጋር ነው። 130 ሚሊዮን ህዝብ 4 ዓመት ፈጅቶ ያመጣውን ጨምቆ ያመጣውን ሐሳብ የአንድ ሰው ሐሳብ ነው ማለት ነውር ነው። በነገራችን ላይ ጉዳዩን ሁልጊዜ ስንመለከተው ወደ አንድ ሰው የመሳብ ሂደት አለ። ይሄ አንድ ሰው ማን ነው የሚለውን መመልከት ያስፈልጋል። አሁን ላይ ጠቅላይ ሚኒስትር አብይ አህመድን እናንሳው ከወንበሩ ቦታው ላይ ለመቀመጥ ብቁ የሆነ ሰው አለ ወይ?
የአንድ ሰው ስብሰባ ነው ምክክሩ የሚሉን አካላቶች ብቁ ናቸው ወይ ወንበሩን ለመያዝ? ኢትዮጵያን የሚያክል እጅግ ግዙፍ ሀገር፣ ህዝብ፣ ህብረ ብሔራዊ እጅግ ለዘመናት የተወሳሰበ ችግሮች ያሉባት ሀገር ለመምራት ዝግጁ የሆነ አካል አለ ወይ? ራሱን በዚህ ልክ ያበቃ አካል አለ ወይ? ማውራትና መምራት ይለያያል። በነገራችን ላይ በጽምዶ ያሉ አካላቶች በየወረዳው በየመንግስት ተዋረድ ውስጥ ያሉትን ባለስልጣናቶች ይገላሉ። እንደ ድል ነው የሚያስነግሩት። ኢትዮጵያ አንድ ተቋምን የሚመራ አካል እዚህ ለማድረስ ብዙ ዋጋ ትከፍላለች። አብሶ ደግሞ እንደ ኢትዮጵያ ያሉ ሀገራት እጅግ የከፋ ብዙ ዋጋ ይከፍላሉ። ኢትዮጵያ በሌላ አቅሟ ሳታስከፍል በነፃ የምታስተምር አብልታ አጥጥታ እጅግ ብዙ ኢንቨስትመንትን ኢንቨስት አድርጋ ነው አንድ አመራር ሆኖ የሚመጣው። ይሄ ሁሉ ኢንቨስትመንት የወጣበት አመራርን ስትገል ኢትዮጵያን ነው እየገደልክ ያለው። መሪ ዝም ብሎ ተስቦ አይቀመጥም። በካሪቢያን ሀገራቶች ተመልክተናል። በአመፅ መንግስት ቀየሩ። ዝንተ ዓለማቸውን በተቃውሞ ስላሳለፉ የመንግስት ቦታውን ሲያገኙት ተደነባበሩ። አንድ ቀበሌ እንዴት እንደሚመራ የማያውቅ ሰው ነው ከታች ከቀበሌ የመጣውን ሰውዬ የሚያንቋሽሸው። ስለዚህ የአንድ ሰው ነው እየተባለ ያለው ጉዳዩን ለማራከስ ነው። የአንድ ሰው ማለት ከበሻሻ የመጣውን ሰው ነው። ከበሻሻ የመጣው ሰው በሻሻ ላይ ምንም አቅም ሳይኖረው ትምህርት ቤት ያሰራ ነው፣ መንገድ ያሰራ ሰው ነው። ከዛ ተነስቶ ነው ዛሬ ላይ የደረሰው። እነዚህ አካላቶች አሁን ላይ ያሉት የአንድ ሰው ነው ይሄ ጉዳይ የሚሉን ምን አሰሩ? እስቲ በመንደራቸው ውስጥ አንድ አስፓልት አሰሩ ወይ? አንድ የጉድጓድ ውሃ አወጡ ወይ? የአንድ ምስኪን ድሃ ህይወትን ለወጡ ወይ ብትል የለም። እነሱ ከርሳቸውን እያሟሟቁ ነው ያሉት። ጉዳዩ የአንድ ሰው አይደለም፣ ጉዳዩ የህዝብ ነው። ወደ አንድ ሰው ግን የሚመጣው ይህ ሰው ስለነቃ ነው። ከዚህ ቀደም እንደነበሩት ብቻውን ጽፎ ህገ መንግስት፣ ብቻውን ጽፎ ህግ፣ ብቻውን ጽፎ ፖሊሲ ስላላለው ነው። ህዝቡን ማወያየት ስለጀመረው ነው። ህዝቡ መወያየት ከጀመረ ደግሞ የሚንጸባረቀው ሐሳብ የህዝብ ሐሳብ ነው። ስለዚህ የህዝብ ሐሳብ ደግሞ መንግስት ሲተገብረው ስኬታማ እንደሆነ ስለሚያውቁት ነው። ያ ነው ጸቡ። ግለሰቡን ስላልቻሉት ነው። እንቅልፍ የሚወስደው ሰው ስላልሆነ ነው። እጅግ ጠንካራ ሰው ስለሆነባቸው ነው እንጂማ ተሞከረኩ። ህብረት ፈጥረው መጡ፣ አንድ በአንድ መጡ፣ ከኋላቸው ብዙ ግትልትል ጉዳዮችን ይዘው መጡ፣ አልቻሉም። ስለዚህ ያልቻልነው አንድ ሰው ነው እያሉ ስለሆነ ነው እንጂማ ግልጽ እኮ ነው። የምክክር ኮሚሽን ውስጥ ያሉ ሰዎችን ብትመለከት አማርኛ ሊሰሙ የማይችሉ ሁሉም በቋንቋቸው እየተናገሩ እየተተረጎመላቸው ሐሳባቸውን ሰጥተዋል፣ ሐሳብ ሰምተዋል፣ ተወያይተዋል። እንዴ በኢትዮጵያ ታሪክ ውስጥ እኮ ይሄ ማለት አስደማሚ ነው። ቁጭ ብለን ከአራቱ ማዕዘን ያሉ ኢትዮጵያኖች ቁጭ ብለው መክረው ያውቁ። ኢህአዴግ የብሔር ብሔረሰቦች ቀን ብሎ እኮ ሲቀልር ነበር። ፌስቲቫል ፊልም ሲመለከት ነበር። ገንዘብ ይከፍላል፣ የሆኑ ሰዎች ይመጣሉ፣ ያስጨፍራቸዋል፣ አንድ ስታዲየም ውስጥ ያበቃል። አሁን እኮ መሰረታዊ ችግሮቻቸውን እያነሱ ነው። ከየቦታው የመጡ እነዛ ሰዎች አሁን ላይ ታሪክ ተቀይሮ ቁጭ ብለው ተነጋግረው እየተወያዩ ነው። የሆነ አካል እንዲጠፋ፣ ለምሳሌ አማራ እንዲጠፋ ተሰርቶበታል በህወሓት። አሁን እኮ ቁጭ ተብሎ እንዴ እናንተም እንዲህ ናችሁ? አዎ። እናንተም እንዲህ ትቸገራላችሁ? አዎ። አሁንም እኛ በበሬ ነው የምናርሰው። አሁንም ይሄ ችግር አለብን። ታጣቂ ይሄን ያክል ዋጋ ያስከፍለናል። ኢትዮጵያኖች ቁጭ ብለው
እየተወያዩ ነው። የሆነ አካል አውሬ ተደርጎ ተስሎ ነበር። የሆነ አካል ጠባብ ተደርጎ ተስሎ ነበር። የሆነ አካል በኢትዮጵያ ፖለቲካ ውስጥ አይመለከተውም አጋር ነው ተብሎ ተገፍቶ ነበር። አሁን ለመጀመሪያ ጊዜ እኮ አጋር የተባለውም ሰይጣን የተባለውም ምንም አይመለከተውም ሞኝ ነው የተባለውም ተሰብስቦ ማውራት ጀምሯል። ይህ ማለት እንደው ምንም ባይፈይዱ ራሱ ተሰብስቦ መነጋገር መቻላቸው በራሱ ኢትዮጵያኖች እስተዛሬ ድረስ በየሚዲያው የተዘራባቸውን መጥፎ ዘር የሚነቅል ውይይትና ማንነታቸውን እንዲያዩ። በነገራችን ላይ የአማራውም የኦሮሞም የትግራዩም የደቡቡም ገበሬ ጥያቄው ማዳበሪያ ነው፣ ትራክተር ነው፣ የትጥቅ ትግል አይደለም። የገበሬው ጉዳይ የመልማት ጉዳይ ነው። አሁን የሁሉም ጥያቄን ሰብሰብ አድርገህ ስታመጣው መልማት ሆነ። ስለዚህ ይሄን ጉዳይ ወዴት አመጡት? ይሄንን ጉዳይ እየጠነሰሰው ያመቻቸው አንዱ መሪው ነው። ስለዚህ መሪው ላይ እናተኩር የማለት ጉዳይ ካልሆነ 4000 ሰው አንድ አይደለም። እጅግ ትልቅ ስህተት ነው። ሌላው ከምክክሩ ጋር በተያያዘ የሚነሱ ሀሳቦች ምክክሩ የይስሙላ ነው ወይንም ደግሞ ምክክሩ ለታይታ ነው እንጂ ሀሳቦቹ ተፈጻሚነት የላቸውም ይባላል። ነገር ግን አሁን ላይ በምክክር ሂደቱ እየተመለከት ነው እንደሆነ እየወጡ እንዳሉ መረጃዎች ከሆነ በጣም ትልልቅ ክርክሮች፣ ትልልቅ ፉክክሮች ይታይባቸዋል እና እንደሚባለው ምክክሩ የይስሙላ ነው መሬት ላይ እያየ ነው እንዳለው ትልቅ ክርክር የሚነሳበት ጉዳይ ነው። እውነት ለመናገር ይሄንን የምክክር ሂደት የይስሙላ ነው ማለት ምን ማለት ነው? መጀመሪያ የይስሙላ ከሆነ አዳራሽ ውስጥ እየተመለከተን ያለነው ድራማ አይደለም። የምር ነው የሚከራከሩት፣ የምር ነው የሚፋጩት። እጅግ ፈታኝ የተባለ ጊዜዎችን እየወሰዱ ነው። አንዳንድ ሀሳቦች ስሜታዊ ሊያደርጉ የሚችሉ ሀሳቦችም ጭምር የሚንጸባረቁበትም ጭምር ነው። ይሄ ምክክር የይምሰል ነው ማለት በራሱ አስቂ ነው። ሂደቱን አለመረዳት ነው። በነገራችን ላይ ይሄ ክርክር የይምሰል ነው ያሉ አካላቶች አሁን የምክክሩን አጀንዳዎች አንድ በአንድ እያነሱ ሲከራከሩበት ነው የሚውሉት። የይምሰል ከሆነ ለምን ይከራከሩበታል? ከጣልከው መጣል ነው እስከመጨረሻው። ግን የይምሰል ጉዳይ ቢሆን ነው ወይ ይህን ያክል ቀናቶች የተወያዮቹ አካላቶች ሰፊ ክርክር እያደረጉበት ያለው? በየክርክራቸው ኤክስፐርት እየጠሩ በዚህ ጉዳይ መግባባት አልቻልንም፣ ይሄን ጉዳይ እንዴት እናድርገው? አልፎ አልፎ ደግሞ ይሄ የኔም ጉዳይ ነው የኔም ጥያቄ ነው የሚባልበት ደረጃ ላይ በነገራችን ላይ ይሄ ጉዳይ የይስሙላ ነው የሚሉ ሰዎች ምክክር ውስጥ ምን እየተካሄደ እንደሆነ ያላወቁ ሰዎችም ጭምር ናቸው። የመጀመሪያው ለምሳሌ ኢስላማዊ የሆኑ አለባበሶች እንዴት ይተግበሩ፣ ክርስቲያናዊ የሆኑ አለባበሶች እንዴት ይተግበሩ? ይሄ ቀላል ጉዳይ ነው እንዴ? ዋጋ አላስከፈለም ወይ? በባንዲራ ጉዳይ እንዴት እናድርግ? ህገ መንግስቱ ላይ ያሉ ህጎች ሲተረጎሙ መሬት ላይ ሳንካ ናቸው፣ እንዴት እናሻሽላቸው የሚሉ ሐሳቦች እንዴት የይምሰል ጉዳይ ይሆናሉ? ለአንዳንዶች እኮ የመሞትና የመኖር ነው። ለምሳሌ እዛ የምክክር ኮሚሽን ውስጥ ያሉ ሰዎች ብዝሃ አስተሳሰብ ያላቸው ናቸው። እያንዳንዱ ሰው የግሉ አስተሳሰብ አለው፣ የግሉ ሃይማኖት አለው፣ የግሉ ብሔር አለው። እያንዳንዱ የተለያየ አይደንቲቲ ይዞ የመጣ ነው። ክርስቲያኑ ቆብ ማድረግ ይፈልጋል፣ ሙስሊሙ ጅልባብ የተለያዩ ልብሶችን ማድረግ ይፈልጋል። ይሄ ጉዳይ የይምሰል ነው፣ የሃይማኖት ጉዳይ ነው። ሰው ሊሞትለት ከቻለ የሚሞትለት ሃይማኖትና ሀገር ነው። ስለዚህ ይሄ ጉዳይ የይምሰል ነው ብለው የሚያጣጥሉ ሰዎች ኢትዮጵያ ውስጥ መጥተው ስላልኖሩ ነው። ይሄ ጉዳይ ቀልድ ነው ወይ? በትግራይ ውስጥ ሃይማኖታዊ አለባበሶች ከትምህርት ቤት ያስወጣሉ።
በፋሺስቱ የህወሓት ስርዓት እስተ መታፈን እስተ መገደል ያደርሳል። ይሄ ስርዓት ቀልድ ነው። እየተወያዩት ያሉበት አጀንዳ የይስሙላ ነው። በባንዲራ ጉዳይ ችግሮች አልተፈጠሩም። ሌላው ቢቀር እኔ ማቀውን እንኳን ላንሳ። ለምሳሌ እኔ ባለውበት አካባቢ ላይ ጥምቀት በሚከናወንበት ክብረ በዓሉ ጊዜ ላይ ባንዲሮች ይሰቀላሉ። ፖሊሶች ይመጣሉ። ይሄ ባንዲራ ይነሳ፣ ህጋዊ አይደለም፣ ይሄ ህጋዊ ነው፣ ይሄን ባንዲራ መጠቀም አትችሉም፣ እንጠቀማለን። ወጣቶች ታፍሰው ይሄዳሉ። ግድያ ነበር፣ አፈና ነበር። በየጥምቀቱ ዋጋ አልከፈላለ ወይ? ጥምቀት ሲመጣ በባንዲራ ጉዳይ ብቻ ጭንቅ ውስጥ ያልገባለ ወይ? እዚህ የምክክር ኮሚሽኑ ላይ እየተሳተፉ ያሉት ሲኖዶስ በእስልምናውም ልክ እንደዛው ነው መሆን ያለበት። እንዴት እንደሚሆን እየተነጋገሩ እየመከሩ ነው። መንግስት በሃይማኖታዊ ጉዳዮች ላይ ኮንሰርን ካለው መነጋገር የሚችለው ከመሪዎቹ ጋር ነው። ፊት ለፊት እኮ ተገናኝተዋል። አሁን ከዚህ ቀደም የሚያሳስሩ ጉዳዮች፣ የሚያስገድሉ ጉዳዮች፣ የሚያሳፍኑ ጉዳዮች አሁን በግልጽ መነገር ጀምረዋል። ምክክርን ሙሉ በሙሉ ጥላሸት መቀባት የለብንም። እንነጋገር። ምን ችግር አለው? እንገዳደል የለ እንዴ? ተራራና ሸለቆ ይዘን እንፋለም እንዋደቅ የለም ወይ? ምን ችግር አለው ብንነጋገር? ሐሳብህ ይምጣ፣ ይፈጸም አይፈጸም፣ ከዛ በኋላ ከመንግስት ጋር ጉዳይህን ታወራርዳለህ። ካልተፈጸመ በካርድ ታወራርደዋለህ ሂሳብህን። ኢትዮጵያ እኮ እየሰለጠነች ነው። በሽምቅ የሚያምኑ ኃይሎች አሁንም ጫካ የከተሙት ሐሳባቸውን በኃይል እንጭናለን እያሉ ነው። አሁን እኮ ጊዜው ተቀየረ። ሰው ለሃይማኖቱ፣ ለብሔሩ፣ ለኑሮ ብሎ ጫካ የሚከትምበት ጊዜ አብቅቷል። አሁን ጫካ ከተማ ሆኗል። ስማርት ሲቲ ሆኗል። ሳተላይት ሲቲ ሆኗል። ጫካ ቤተመንግስት ሆኗል። በሁለቱ ጫካዎች መካከል ብንመለከት ልዩነቱ እጅግ የተቀያየረ ሆኗል። አንደኛው ጥጋት ላይ ያለው ጫካ የሸማቂዎች መከማቻ መፈልፈያ ሆኗል። አንደኛው ጫካ ደግሞ የሚመጣውን ዘመን የሚመጥን ትውልድ ማፍሪያ ሆኗል። ይሄንን ሁለት ልዩነት እኮ ነው ለማጥበብ የተቀመጡት። ይሄንን የምክክር ኮሚሽን የሚሰራው ስራ የይምሰል ነው የይስሙላ ነው ማለት እነዚህ ግዙፍ አጀንዳዎችን አላቅም አላየውም አይኔን ግንባር ያድርገው ከማለት የዘለለ ጉዳይ አይደለም። በዚህ ልክ ነው። በረከት እንደው ካለን ሰዓት አንጻር ስለሚገድበን በሀገራዊ ምክክር ኮሚሽን ከምክክሩ ጋር በተያያዙ የተለያዩ ሀሳቦችን እስካሁን ስናነሳ ቆየን። በቀጣይ ደግሞ በዚህ ጉዳይ ላይ የተለያዩ ጥያቄዎችን አንስተን ውይይት ምናደርግ ነው የሚሆነው። እስካሁን ለነበረን ቆይታ ከልብ አመሰግናለሁ። በቀጣይ ደግሞ በዚህ ጉዳዮች ላይ የተለያዩ ሀሳቦችን የምንሰነዝር ነው የሚሆነው። ያው ተመልካቾቻችንም እንዲጠብቁን እየጋበዝን እስካሁን ለነበረን ቆይታ ግን ከልብ አመሰግናለሁ።